እንደ አውሮፓውያኑ አቆጣጠር በ1990ዎቹ በአነስተኛዋ የሩሲያ መንደር ካኦሊኖቭ የተገኘው ከ20 እስከ 25 ሴንቲሜትር ቁመትና ከጥቁር ግራጫማ የቆዳ ቀለም ጋር የተፈጠረው ይህ እንግዳ ፍጡር አሊዮሼንካ ተብሎ ተሰይሟል። ታሪኩ የስነ አእምሮ የጤና ችግር ካላቸው ታማራ ፕሮስቬሪና ከተባሉ የ74 ዓመት አዛውንት ይጀምራል። በአንድ ምሽት ታማራ ሁልጊዜ እንደሚያደርጉት ውሃ ፍለጋ በመኖሪያ ቤታቸው አቅራቢያ ወዳለ ጫካ ይሄዳሉ። ነገር ግን የዛን ቀኑ ምሽት እንደከዚህ ቀደሞቹ ምሽቶች አልነበረም። አዛውንቷ አዘውትረው ወደሚሄዱበት ቦታ ሲቃረቡ እንግዳ የሆነ ድምፅ ወደ ጆሮአቸው ሽው አለ። አዲስ የተወለደ ሕፃን ልጅ ለቅሶ የሚመስል ድምፅ ይሰሙና አዛውንት ታማራ ድምፁን ፍለጋ ይጀምራሉ። እናም ከአጭር ፍለጋ በኋላ በትንሽ መሸፈኛ ውስጥ አዛውንቷ ይሰሙት የነበረውን ድምፅ ምንጭ ያገኙታል። ይሁን እንጂ ታማራ ያገኙት ፍጥረት እንደማንኛውም የሰው ልጆች አይነት አልነበረም። አዲስ ከሚወለድ የሰው ልጅ አንፃር በእጅጉ ያነሰ ከመሆኑም በተጨማሪ የቆዳ ቀለሙ ጠቆር ያለ ግራጫማ ነበረ። ታማራ ግን ይህን ፍጡር ወደ መኖሪያ ቤታቸው ይዘውት ሄዱ። በነበረባቸው የስነ አእምሮ ጤና ችግር ምክንያት ያገኙት ፍጥረት እንደማንኛውም የሰው ልጅ እንዲመስላቸው ያስገድዳቸው ይመስላል። እኚህ አዛውንት አሌክሲ የተባለ ወንድ ልጅ ነበራቸው። ከዚህ ጋር ተያይዞ አሁን አዛውንቷ ላገኙት ፍጥረት ትንሹ አሌክሲ የሚል ትርጓሜ ያለው አሊዮሼንካ የተሰኘ ስያሜ እስከ መሰየም ደርሰዋል። ልጅ አሌክሲ በተገኘበት ወንጀል ምክንያት ታስሮ ስለነበረ ከወደ ቤት እየተፈጠረ ስላለው ጉዳይ ምንም የሚያውቀው ነገር አልነበረውም። ነገር ግን ታማራ ኢቫኒዩቲና ለተባለች ሴት ልጃቸው በጫካ ውስጥ የተጣለ ሕፃን ማግኘታቸውን በማብሰር መታ አዲሱን ልጃቸውን እንድትጎበኝላቸው ጠሯት። ልጃቸው ኢቫኒዩቲናም ወደ እናቷ ቤት ደርሳ ተገኘ የተባለውን ልጅ ስትመለከት እናቷ ታማራ ታቅፈውት የተመለከተችው ነገር በፍጹም ሰው የማይመስል በመሆኑ እጅጉን ደነገጠች። ልጅ ኢቫኒዩቲና እንደተናገረችው ከሆነ ያልተለመደ የሚሰቀጥጥ ድምፅ፣ ቀጭን ቱቦ የመሰለ ከንፈር፣ በውስጡ ከሚንቀሳቀስ ቀጭን ቀይ ምላስና ሁለት ቀለም አልባ ጥርሶች ጋር የተፈጠረ ፊት ነበር የተመለከተችው። ከዚህም በተጨማሪ ፀጉር አልባ ከብረት የተሰራ የሚመስል ቡኒ የራስ ቅል፣ ግራጫማ የሰውነት ቆዳ፣ ትላልቅ ጥቁር አይኖችና ከተለመደው የሕፃን ልጅ ጣቶች በላይ ረዣዥም ጣቶችን መመልከቷን የአዛውንት ታማራ ልጅ ኢቫኒዩቲና ተናግራለች። ታዲያ ግን ይህን ከተመለከተች በኋላ አዛውንት እናቷ የስነ አእምሮ ጤና ታማሚ እንደመሆናቸው የታቀፉትን ፍጥረት ለማስጣልም ሆነ ሰው እንዳልሆነ ለመናገር አልደፈረችም። ለተከታታይ ቀናት እኚህ አዛውንት ለዛ እንግዳ ፍጡር ወተትና ጥሩ ምግቦችን መመገባቸውን ቀጠሉ። የአዛውንቷ ጎረቤቶች በጨለማ አዛውንት ታማራ ከጫካ ውስጥ እንደ ሕፃን ደግልለው አቅፈው ሲወጡ እንዲሁም እንደ ሕፃን ልጅ እያነጋገሩ በመንደሩ ሲዘዋወሩ ስለተመለከቷቸው ሕፃኑ ምን እንደደረሰ ለማወቅ በእናት ታማራ መኖሪያ ቤት መስኮት በኩል አጮልቀው ተመለከቱ። ይሁን እንጂ ከፍጥረቱ ትንሽነት የተነሳ በተደገለለው ጨርቅ ውስጥ ምንም ሕፃን ባለመመልከታቸው አዛውንት ታማራ የጨርቅ አሻንጉሊት እንደታቀፉና የስነ አእምሮ ህመሙ እንደባሰባቸው አሰቡ። የአዛውንት ታማራ ጉዳይ ግን በዚህ ሳያበቃ ይብሱኑ ወደ ጎረቤቶቻቸው እየሄዱ ለሕፃኑ ልጃቸው ሕክምና እንዲያደርጉላቸው ይለምኑ ጀመር። ጎረቤቶቻቸው በሙሉ የአዛውንት ታማራ ህመም አስጊ ደረጃ ላይ እንደደረሰ በማሰብ ወደ ሕክምና ተቋም አመልክተው ወዲያውኑ አዛውንቷ ወደ ስነ አእምሮ ሕክምና ተቋም እንዲወሰዱና ሕክምና እንዲሰጣቸው አደረጉ። በተደረገላቸው ሕክምና መሰረት ከፍተኛ የአእምሮ መቃወስ ውስጥ እንዳሉ ተረጋግጦ ያለ ፍቃዳቸው ሕክምናውን እዛው ቆይተው እንዲከታተሉ ተወሰነ። ነገር ግን ታማራ በተደጋጋሚ ድጋፏን የሚፈልግ ልጅ እንዳላትና ያለሷ እንደሚሞት በመናገር የሕክምና ተቋሙን በሙሉ በጩኸታቸው ያወኩት ነበር። ይሁን እንጂ 74 ዓመታቸው ከመሆኑና ካለባቸው የስነ አእምሮ ችግር የተነሳ አዲስ የተወለደ ሕፃን እንደማይኖራቸው እርግጠኛ በመሆን ባለሙያዎቹ ታማራ ለሚናገሩት ነገር ምንም ትኩረት ሳይሰጡት ሕክምናቸውን ቀጠሉ። እናም እናት ታማራ በሕክምና ተቋም ውስጥ ሳሉ አሊዮሼንካ ብለው የሰየሙትን ፍጡር የሚንከባከበው ስላልነበረ በህይወት መቆየት አልቻለም። ከሞተም በኋላ በጣም ቆይቶ የአሊዮሼንካን አጽም
የእናት ታማራ ዘመዶች ያገኙታል። ከዚያም ለሚመለከተው አካል አመልክተው አጽሙ በቦታው በነበረ ተመራማሪ ቭላድሚር ቤንድሊን ኃላፊነት ውስጥ ሆኖ የሚያስፈልገው ጥናት እንዲደረግበት በማቀዝቀዣ ውስጥ ተደርጎ ወደ ጥናትና ምርምር ተቋም ተወሰደ። በመጀመሪያ ሳይንሳዊ ምልከታዎችን ብቻ ተመርኩዞ እርስ በርስ የሚጣረሱ መረጃዎች ይወጡ ጀመር። ፓቶሎጂስቶች የተገኘው አጽም የሰው ልጅ እንዳልሆነ ሲናገሩ፣ ጂኒያሎጂስቶች ደግሞ ከባድ በሆነ የዘረመል መዛባት የተጠቃ የሰው ልጅ እንደሚሆን ገምተዋል። በ1999 ዓ.ም ታማራ ከሕክምናው ተቋም ለማምለጥ ሲሞክሩ ባጋጠማቸው አደጋ ምክንያት ከዚህ ዓለም በሞት ተለዩ። የጃፓን አጥኚዎችና ሳይንቲስቶች የአሊዮሼንካ አጽም ላይ ጥናት በማድረግ የኤሊየን ይሁን ያልታወቀ የምድራችን ዝርያ ወይም ደግሞ በዘረመል መዛባት የተጠቃ የሰው ልጅ መሆኑን ለማረጋገጥ ከፍተኛ ፍላጎት አድሮባቸው የአሊዮሼንካ ቅሪተ አካል ላይ ጥናት ለማድረግ ብቻ ወደ $200,000 ተመድቦ ጥናታቸውን ጀመሩ። ሳይንቲስት ቤንድሊን ጉዳዩን የሩሲያ ታዋቂ ሳይንቲስት ለሆነው ቦሪስ ዞሎቶቭ አስረክቦ በቦሪስ ጥናታዊ ሂደት ውስጥ ያልተጠበቀ ነገር ተከሰተ። በሚያስደነግጥ ሁኔታ ያልተፈታ ሚስጥርን በመተው የአዲሱ ፍጡር አሊዮሼንካ አጽም ባልታወቁ ኃይሎች ተወሰደ። ሳይንቲስት ቦሪስ በተደረገለት ቃለ መጠይቅ ላይ የአሊዮሼንካን አስክሬን በማዘዋወር ላይ ሳሉ የኤሊየኖች መጓጓዣ የሆነው ዩኤፍኦ ሲከተላቸው እንደነበረና አስክሬኑ እንደተወሰደ ተናግሯል። ይሁን እንጂ አንዳንዶች ግን በሩሲያ የሚስጥራዊ ቡድኖች ተወስዶ የአስክሬኑን አመጣጥ በማጥናት ቴክኖሎጂያዊ ወይንም ባዮሎጂያዊ ዕውቀታቸውን ለማሻሻል የተደረገ እንደሆነ ያምናሉ። ይህ በእንዲህ እንዳለ አሁንም ቢሆን አጥኚዎቹ ጥናታቸውን ማስቀጠያ ማስረጃ አላጡም። እናት ታማራ አሊዮሼንካ ብለው የሰየሙትን ፍጡር ከጫካ ውስጥ ካገኙት ጊዜ አንስቶ ያቅፉበት የነበረውን ማቀፊያ ጨርቅ መመርመር ይችላሉ። የሩሲያ ጋዜጠኛ ከሆነው ቫዲም ቸርኖብሮቭ ጋር በመተባበር ያ እንግዳ ፍጡር ይታቀፍበት የነበረውን ጨርቅ ወደ ሞስኮ በመውሰድ ከላዩ ላይ የሚገኝ የዘረመል ማስረጃ እንደሚኖር በማመን ለሕክምና ቀረቡት። ከሁለት ሳምንታት በኋላ የሞስኮ ላብራቶሪያኖች የጥናታቸውን ውጤት ይፋ አደረጉ። ባደረጉትም ጥናት መሰረት ሁለት እጅግ የተለያዩ የዘረመል አይነቶችን አግኝተዋል። አንደኛው ዘረመል ፍጡሩን በመጀመሪያ ካገኙት ከአዛውንት ታማራ ጋር የሚመሳሰል ሲሆን፣ ሌላኛው ዘረመል ግን በሚያስደነግጥ ሁኔታ በምድራችን ላይ ካሉ ከየትኞቹ ፍጥረታት ዘረመል አይነት ጋር የሚመሳሰል አይደለም፣ ፈጽሞኑ የሚቀራረብ እንኳን አልነበረም። ይሄ ጥናታዊ ግኝት ብዙ ጥያቄዎችን አስነሳ። አሊዮሼንካ በእውነቱ ከምድራችን ያልሆነ ከዓለማችን ውጪ ካልታወቀ ፕላኔት ወደ ምድራችን የመጣ የህዋ መጤ ፍጥረት ኤሊየን ይሆን? አሊዮሼንካ ከተገኘ ጊዜ አንስቶ ለተከታታይ ዓመታት መንደሩ የዩኤፍኦዎች እና የሳይንቲስቶች ትኩረት ያረፈበት ስፍራ ሆነ። በዓለማችን ዙሪያ ያሉ ሰዎች ሁሉ ወደ መንደሩ እየጎረፉ በኤሊየኖች የተተወ አዲስ መረጃ ለማግኘት ፍለጋ ያደርጋሉ። ኮስሞፖስ ወይንም ስፔስ ሰርች የተሰኘ የጥናት ቡድን በ2002 ዓ.ም በቦታው ላይ ሰፊ ጥናት አደረገ። ከመንደሩ ነዋሪዎች ጋር በጥብቀት በመግባባት ከህዋ መጤ አካላት ወይንም ከኤሊየኖች ጋር በተያያዘ መረጃ እንደሚሰጧቸው ቢጠብቁም ነዋሪዎቹ ግን ከትውልድ ወደ ትውልድ ሲነገራቸው ስለነበረ በአካባቢው አሉ ስለሚባሉ ሰው መሰል ጥቃቅን ፍጥረታት ነገሯቸው። ነዋሪዎቹ በተናገሩት መሰረት እነኚህ ሰው መሰል ትናንሽ ፍጥረታት አሊዮሼንካ ከተገኘበት ጫካ ውስጥ ይኖራሉ። እስከ ዛሬዋ ቀን ድረስ አሊዮሼንካ ኤሊየን ይሁን በጫካ ውስጥ ካሉ ያልታወቁ ሰው መሰል ትናንሽ ፍጥረታት ዝርያ የተረጋገጠ ነገር የለም። ከ3 አስርተ ዓመታት በፊት አካባቢ በ1957 ዓ.ም የማያ ኬሚካል ኮምባይን ባጋጠመው የሲስተም እክል ከፍተኛ የራዲዮ አክቲቭ ሜታሎች ፍንዳታ እንዳጋጠመውና የአየር ብክለቱ ወደ 20,000 ስኩዌር ኪሎሜትሮችን እንደሸፈነ፣ ይህም ማለት አሊዮሼንካ የተገኘበትን መንደር ጨምሮ እንደሚሸፍንና በ100,000 የሚቆጠሩ ህዝቦችን ማጥቃቱን በመግለጽ አንዳንድ አጥኚዎች በማህፀን ውስጥ ለራዲዬሽን የተጋለጠና በዚህም ራዲዬሽን ምክንያት ከፍተኛ የሆነ የዘረመል መዛባት የደረሰበት
የሰው ልጅ ሊሆን እንደሚችል ያብራራሉ። ጥናታዊ ገለጻዎቹ እጅግ አወዛጋቢና እውነተኛው የአሊዮሼንካ ተፈጥሮ ደግሞ እስካሁንም ድረስ ሚስጥራዊ ነው። ስለ አሊዮሼንካ ተፈጥሮ እናንተ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ ጠብቃለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ለዛሬ በዚህ አበቃው። ሐሳብና አስተያየታችሁ እንዲሁም ድጋፋችሁ አይለኝ። ቸር ቆዩልኝ።